ሰላም ወደዚህ አዲስ ማብራሪያውን ቋም ደህና መጣችሁ። እስቲ ያስቡት ድህነት፣ ጦርነት፣ በሽታ ወይም ሐዘን ጭራሽ የሌለበት ዓለም ቢኖር ይሰማል አይደል? ግን ደግሞ የሰው ልጅ ነፃነት ሙሉ በሙሉ የተነጠቀበት ዓለም ቢሆንስ? ዛሬ የምንዳስሰው ይህን ነው። ታሪኩ ከፎርድ በኋላ 632 ብለው በሚጠሩት የሩቅ ዘመን ላይ ያተኩራል። ከውጭ ሲታይ ሁሉም ነገር ፍጹምና ያማረ ይመስላል። ግን ከጀርባ ያለው ስሌት እጅግ በጣም ቀፋፊ ነው። አብረን እንየው። የዛሬው አጀንዳችን በአጭሩ ይሄን ይመስላል። መጀመሪያ የዓለም መንግሥትን መሪ ቃል እናያለን። ቀጥሎ ሰዎችን እንዴት እንደሚያመርቱ፣ ከዚያም ፍጹም ዜጋን እንዴት እንደሚቀርጹ፣ አራተኛ ታሪክ እና ስሜትን ስለማጥፋት እና በመጨረሻም የሥርዓቱን ብልሽት እንቃኛለን። አሁን በቀጥታ ወደ መጀመሪያው ክፍላችን እንለፍ። ክፍል 1 የዓለም መንግሥት መሪ ቃል ወይም የዚህ ዩቶፒያ ዋጋ። ማኅበረሰብ፣ ማንነት፣ መረጋጋት። እሺ፣ እነዚህ ሦስት ቃላት አንዱ የተራ ቃላት እንዳይመስሏችሁ። የዓለም መንግሥት የጠቅላይ ቁጥጥር ፍጹም የጀርባ አጥንቶች ናቸው። ማኅበረሰቡ አንድ እንዲሆን፣ ሁሉም ሰው አስቀድሞ የተሰጠውን ማንነት ዝም ብሎ እንዲቀበል እና ምንም አይነት ማኅበራዊ ለውጥ እንዳይመጣ የተሰሩ ብረት የለበሱ ምሰሶች ናቸው። ግለሰብ የሚባል ነገር እዚህ ቦታ የለውም። የጋራ ማንነት ብቻ ነው የነገሰው። ይህን ሥርዓት በደንብ ለመረዳት ዘመኑን ማየት አለብን። ዘመኑ ከፎርድ በኋላ 632 ይባላል። ታያላችሁ አይደል? ይህ ማኅበረሰብ የሄንሪ ፎርድን ሞዴል ቲ መኪና እና የጅምላ ምርትን ልክ እንደ ሃይማኖት ነው የሚያመልከው። የፋብሪካ ምርት ጣሪያ ነክቶ የክርስትና መስቀልን እንኳን በቲ ፊደል ተክቶታል። እጅግ የሚገርመው ደግሞ የሰው ልጅም ልክ እንደ መኪና መለዋወቻ በጅምላ የሚመረትበት ዘመን መሆኑ ነው። ወደ ሁለተኛው ክፍላችን ስንገባ ደግሞ ሰዎችን ማምረት ወይም የሕይወት ማምረቻ መስመር ላይ እናተኩራለን። እስቲ ማዕከላዊውን የለንደን ማረቢያና ማላመጃ ማዕከልን እንጎበኝ። እዚህ ቦታ ሕይወት የሚጀምረው በማፀን ውስጥ አይደለም፣ በፋብሪካ ውስጥ እንጂ። ሂደቱ በእውነትም ልብ ይሰብራል። መጀመሪያ የዘር ማዳቀል ሥራ በሰው ሠራሽ ማከፊያ ውስጥ ይከናወናል። እሱም አልበቃ ብሎ ሁለተኛውና እጅግ አስደንጋጩ ደረጃ ይመጣል። የቦካኖቭስኪ ሂደት ይሉታል። ይሄ ምን መሰላችሁ? አንድን እንቁላል በግድ እንዲከፋፈል አድርገው እስከ 96 ፍጹም ተመሳሳይ የሆኑ ክሎኖችን ወይም መንታዎች ያፈራሉ። አገዛዙ ይህን እንደ ትልቅ የእድገት እና የመረጋጋት ማረጋገጫ ነው የሚያየው። በመጨረሻም እነዚህ ሕፃናት ለህብረተሰቡ አስቀድሞ በተወሰነላቸው ቦታ ላይ ይወጣሉ። የእነሱ አባባል ግን ይወለዳሉ ሳይሆን ይቀደሉ ነው። የዚህ ማኅበረሰብ ጭካኔ ግን በዚህ ብቻ አያበቃም። እዚህ ጋር የምታዩት አሰራር እጅግ አስደንጋጭ ነው። አልፋና ቤታ የሚባሉት ከፍተኛ መደቦች ጤናማ ቢዮሎጂካዊ እድገት ኖሯቸው መሪዎችና ምሁራን ይሆናሉ። ግን ጋማ፣ ዴልታ እና ኢፕሲሎን የሚባሉት የታችኛው መደብ ጽንሶች ገና በጠርሙስ ውስጥ እያሉ ሆም ተብሎ የኦክሲጅን መጠናቸውን እንዲቀንስ ይደረጋል። ማመን ይከብዳል አይደል? ይህ የሚደረገው የአካልና የአእምሮ አቅማቸውን በዘላቂነት አዳክመው ለጉልበት ሥራ ብቻ ተስማሚ እንዲሆኑ ለማድረግ ነው። አሁን ደግሞ ወደ ሦስተኛው ክፍል ይለፍ። ፍጹም ዜጋን መቅረጽ፣ አእምሮን ከልጅነት መቆጣጠር። እሺ፣ ባዮሎጂካዊ ቁጥር ብቻውን በቂ ሆኖ አላገኙትም ማለት ነው። መንግሥት እነዚህን ዜጎች ከተወለዱበት ቅጽበት ጀምሮ ፍጹም ታዛዥ እንዲሆኑ አእምሮአቸውን ያጠባል። የኒዮ ፓቭሎቪያን ማላመጃ ሂደት እንዴት እንደሚሠራ ብታዩ ትገረማላችሁ። የዴልታ መደብ ጨቅላ ሕፃናት መጻሕፍትና አበቦች እንዲያዩ ይደረጋል። ሕፃናቱ በደስታ ወደ አበቦቹ ሲሳቡ ወዲያውኑ በሚያስገነዝብ የሳይረን ድምፅ እና በኤሌክትሪክ ንዝረት ይቀጣሉ። ጭካኔው ይሄ የሚደረገው የታችኛው መደብ ዜጎች ተፈጥሮን በነፃ ከማድነቅ ይልቅ የተመረቱ ዕቃዎችን እንዲጠቀሙ ለማስገደድ ነው። በዚህ ምክንያት ተፈጥሮንና ንባብን በደመ ነፍስ እንዲጠሉ ሆኖ ነው የሚያድጉት። ይህ ዘዴ ደግሞ እንዴት በደንብ እንደሚሠራ ልንገራችሁ። ሂፕኖፔዲያ ወይም በእንቅልፍ ጊዜ የማስተማር ዘዴ ይባላል። ሕፃናቱ ተኝቶ ሳለ የአልፋ ልጆች ግራጫ ይለብሳሉ። እኔ ቤታ በመሆኔ ደስተኛ ነኝ፣ ጋማዎች ደደቦች ናቸው የሚሉ መፈክሮች በሺዎች ለሚቆጥሩ ጊዜያት በጆሮአቸው ይንሾካሾካሉ። የዚህ ውጤት ምን መሰላችሁ? ሁሉም ሰው በራሱ ማኅበራዊ መደብ ደስተኛ የሆነና በቃ የማይለወጥ የመደብ ልዩነትን ጠልቆ እንዲቀበል ያደርጋለው። ቃል በቃል ማሽን መሆን ማለት ይሄ ነው። ክፍል 4 ታሪክና ስሜትን ማጥፋት። አዎ፣ የግለሰብ ማንነት ሞት የምንለው ይህን ነው። አሁን ደግሞ ባህሉን እንዴት እንደሚቆጣጠሩት ነኝ። ግለሰባዊነትን ለማጥፋት ታሪክና ስሜት ሙሉ በሙሉ ማጥፋት ነበረባቸው። የድሮን ዓለምና የዓለም መንግሥቱን እስቲ እናነጻጽር። አሮጌው ዓለም የምንለው ቤተሰብን፣ የአንድ ለአንድ ጋብቻን፣
ሃይማኖትና ታሪክን ያካተተ ነበር። የዓለም መንግሥት ግን ይህን ሁሉ አጥፍቶታል። የዓለም ተቆጣጣሪው ሞንድ እንደሚለው ታሪክ ከንቱ ነው። በእነዚህ አሮጌ እሴቶች ፈንታ የግዳጅ ጾታ በልግና የህብረት አገልግሎቶችና ሶማ ተባለ ዕፅ መጡ። የአንዳንዱ ሰው የሌላው ሰው ንብረት ነው የሚሉት። ስለዚህ ፍቅርና ቤተሰብ እንደ አደገኛና ጸያፍ ነገር ተቆጥሮ ሙሉ በሙሉ ተወገደዋል። 1 ኪዩቢክ ሴንቲሜትር፣ ይህን ቁጥር አስተውሉት። 10 የሐዘን ስሜቶችን ለማከም ያስፈልገው የሶማ መጠን ነው። ሶማ ማለት ፍጹም የሆነ ኬሚካላዊ ዕፅ ነው። የሃይማኖቱንና የአልኮልን ደስታ ያለምንም የኋሊት ራስ ምታት ይሰጣል። አስቡት፣ ማንኛውም ሰው ትንሽ ሐዘን ወይም ጭንቀት ሲሰማው ወዲያውኑ ይህን ዕፅ ይውጥና ከእውነታው ይሸሻል። መንግሥት ህብረተሰቡን ሁልጊዜም በደስታ አደንዝዞ ለማቆየት የሚጠቀምበት ዋናው መሳሪያ ይሄው ነው። የሚገርመው ነገር መንፈሳዊ ፍላጎቶቹ እንኳን እንዴት እንደ መሳሪያ እንደሚውሉ ማየቱ ነው። የህብረት አገልግሎት በሚባለው ሥነ ሥርዓት 12 ግለሰቦች በክብ ይጨመጡና እንጆሪ ጣዕም ያለው የሶማ አይስክሪም ይመገባሉ። ቀጥሎ ሃይፕኖቲክ የሆኑ ከበሮችና ሙዚቃዎች ይለቀቃሉ። ታላቁ ፍጡር እያሉ እየዘመሩና በከፍተኛ የዳንስ ስሜት ውስጥ እየተወራጩ 12ቱ ግለሰቦች የየራሳቸውን ማንነት አጥተው ወደ አንድ የማያስብና ታዛዥ አካል ይቀልጣሉ። ጭንቅላትን ባዶ የማድረግ ጥበብ ማለት ይሄ ነው። አምስተኛውና የመጨረሻው ክፍላችን የሥርዓቱ ብልሸት፣ ያልተላመደው አልፋ። ይሄ ሁሉ ጥብቅ የሆነ ባዮሎጂካዊና ኬሚካላዊ ምህንድስና ቢኖርም አያችሁ፣ ማሽን ውስጥ ብልሽት መኖሩ አልቀረም። እስቲ እነዚህን ሁለት ገጸ ባህሪያት እናነጻጽር። ሌኒና ክራውን። ሥርዓቱ የሚፈልጋት አይነተኛ ፍጹም ዜጋ ናት። ሕጉን ታከብራለች፣ ሶማን አዘውትራ ትወስዳለች፣ እንዲሁም ማሰብን ትጥላለች። በሌላ በኩል ደግሞ በርናርድ ማርክስ አለ። በርናርድ ከፍተኛው የአልፋ ፕላስ መደብ አባል ቢሆንም በሚያድግበት ጊዜ በተፈጠረ ስህተት ምክንያት አካላዊ እድገቱ ትንሽ ነው። በዚህ የተነሳ ብቸኝነትን ይወዳል፣ ሶማን ይቃወማል፣ እንዲሁም ከማህበረሰቡ እንደተገለለ ሆኖ ይሰማል። የሰው አካላዊ ማነስ ከፍጹሟ ሌኒና በተለየ መልኩ ማህበረሰቡን እንዲጠራጠር አድርጎታል ማለት ነው። የበርናርድን አቋም ከዚች አባባሉ መረዳት እንችላለን። እኔ ራሴ መሆንን መርጣለሁ፣ ራሴንና መጥፎ መሆንን። ሌላ ሰው ምንም ያህል ደስተኛ ቢሆንም መሆን አልፈልግም ይላል። አይገርምም? ይህ እኮ ኬሚካላዊ ደስታን ፊት ለፊት መቃወም ነው። ከተመረጠ የውሸት ደስታ ይልቅ እውነተኛ ስሜትን፣ ግለሰባዊነትን አልፎ ተርፎም ህመምን እንደሚመርጥ የሚያሳይ እጅግ አሳሳቢ ሐሳብ ነው። የውሸት ደስታ የሰው ልጅን ሙሉ አያደርገውም እያለን ነው። የዛሬውን ማብራሪያችንን ስናጠቃልል ይህን ጥልቅ ጥያቄ እናንሳ። ህመም፣ ትግል ወይም ነጻ አስተሳሰብ ጭራሹኑ የሌለበት ሕይወት በእርግጥ ልንኖረው የሚገባ ትርጉም ያለው ሕይወት ነው ወይ? የዓለም መንግሥት ለፈጠረው ፍጹም መረጋጋትና ሰላም የከፈለው ትልቅ ዋጋ ይኸው ነው። የማብራሪያ በነጻነትና በደስታ እንዲሁም በግለሰባዊነትና በማኅበራዊ መረጋጋት መካከል ያለውን ጥልቅ ግጭት እንድናስብበት ያደርገናል። እንግዲህ ለዛሬ እዚህ ላይ ያበቃለሁ። ይህን ከባድ ጥያቄ ይዛችሁት እንድታሰላስሉ በጋበዝኳችሁ።